ቅዳሴ ላይ ስልክ ሲሰጣቸው ጌም ይጫወታሉ። አስቡት፣ ቅዳሴ ላይ እኮ ነው። ቪዲዮ ያሉ የህፃናት ቪዲዮ። ለምንድን ነው የመጡት ልጆቹ? ለዛች 2 ሰዓት ያክል እንኳን እንዳይቀደሱ እንዳይባረኩ፣ እናንተም ልጁ እንዳይጨቀጭቃችሁ ለማረፍ ብላችሁ እንካ ተሰጡትና እግዚኦ ማረነ ክርስቶስ ተሰጠው መመለስ። የእውነት ነው የምላችሁ፣ ባትመጡ ይሻላል፣ ባታመጧቸው ይሻላል። ልጆቹንም አንደኛ ልጆቹንም ታስቀስፋላችሁ። ቅዳሴ መምጣታችሁ መልካም። የሚገርማችሁ ለማስቆረብም ድንገት መጥተው የሚያስቆርቡም አሉ። ከቤት እየሮጡ መጥተው ቅዳሴው ሊያልቅ ሲል አስቆርቦ ይመለሳሉ። አላስቀደሱ ምን አላሉ። ዳቦ ቤት ሊዘጋ ሲል ቆይ በእናትህ 1-3 ዳቦ ስጠኝ ብሎ እንደማለት ነው የሚቆጥሩት መሰለኝ። ምን ነው ሙሉ ቅዳሴ ለማታስቀድስ ሲባሉ፣ አረ ልጁ ኃይለኛ ነው፣ ልጅቱ ኃይለኛ ነች፣ እንዴት አድርጌ ላስቀድስ? በቃ በጣም አስቸጋሪዎች ናቸው። በመኪና እየመጣን ራሱ ስልክ ሰጥቻቸው ነው እየተጫወቱ የሚመጡት። አያችሁ፣ እንደዚህ አይነት ልጆች እንኳን ሊቆርቡ ቀርቶ ገና ጸባያቸው ሳይገራ በፍጹም እንትን ማለት የለባቸውም። እና ሰንበት ትምህርት ቤት ህጻናትን ማስገባት የሚጠቅመው ለዚህ ነው። ትኩረት ያደርጋሉ። ስልኩ የለም አጠገባቸው። ከልጆች ህጻናቶች እንዴት እግዚአብሔር እንደሚያመሰግኑት ሰንበት ትምህርት ቤት ውስጥ ያያሉ ማለት ነው። ትኩረቱ ለ1 ሰዓት ለ2 ሰዓት ያክል ከዛ ከሚያመሰግኑ ህጻናት ጋር አብሮ ስለሚውል ይረሳዋል፣ ስልኩን ይናፍቀዋል። በሳምንት 1 ቀን ቅዳሜ ሊሆን ይችላል፣ እሁድ ለመምጣት ይናፍቃል። አይምሮ እዛ ቦታ ይሰፋል። ስልክ ከሆነ ስልክ ቦታ ላይ የሚሰፋው አይምሮ ሄዶ እዛ ጋር ይጣበቃል። እና ልጆች ይሄንን ይዘው ካደጉ በጣም አስቸጋሪ ነው የሚሆኑት። ስልክ ያመጣው ጣጣ፣ ማህበራዊ ሚዲያ ያመጣው ጣጣ ተመልከቱት። ቪዲዮውን ቻይና ሀገር ውስጥ የተጀመረውን ዘመቻ፣ ይሄንን ዘመቻ እጅግ በጣም ብዙዎች እየተቀላቀሉት ነው። ማን? ወላጆች ልጆቻቸው በስልክ ሱሰኝነት ምክንያት አይምሮ ዘገምተኛ ሲሆኑ፣ አይናቸው ሲታወር፣ ሰውነታቸው ሲወፍርባቸው፣ እንደገናም ሽባ ሲሆኑባቸው፣ ከቤት ወጥተው የማያውቁ ልጆች ተጠቅልለው ሲተኙ፣ ጨለማን ሲወዱ ሲሆኑባቸው ምን ማድረግ ጀመሩ? ወታደር እየጠሩ። በነገራችን ላይ ኢትዮጵያ ውስጥ እንዲህ አይነት ቻሌንጅ ቢጀመር በተወሰነ መልኩ ትንሽ ጥቅም አለው። እንደው ምናልባት መንግስት ዞር አድርጎት ይሄን ሰበብ አድርጊ እያደረገ ጦር ሜዳ እንዳይወስደን እንጂ ልጆቻችንን ትንሽ እንዲያውም ምን አይነት ቻሌንጅ ይወዳለው መሰላችሁ? 3 ወር ውትድርና ሰልጥኖ መምጣት። ስልጣን ካምፕ ገብቶ የፈጉትን ፈግቶ ምናምን የሆነ ቻሌንጅ ተቀላቅሎ መምጣት። እስቲ ልብ ካላችሁ ቲክቶከሮች፣ ዩቲዩበሮች ይሄንን ቻሌንጅ እስቲ ድንገት በዛው እንዳያዘብቱን እንጂ እስቲ ይሄን ቻሌንጅ ተቀላቀሉ። እውነት ይጠቅማል። 3 ወር ምናልባት ግዳጅ ሆኖ ሊመጣ ይችላል። ከጊዜ በኋላ እንደ ኢሳያስ ሳዋ ገብቶ ሰልጥኖ መውጣት ጥቅም ያለው ይመስለኛል። አንዳንዴ ሳይጀመር ይቀራል ከሆነ ጊዜ በኋላ ወጥ የነብላችሁ እና 3 ወር መሰልጠን ጥቅም አለው። የሆነ ነገር እንድንጋፈጥ ይረዳናል። ጫካ የመግባት፣ ጨለማን የመዳፈር፣ ረሃብን ቻሌንጅ የማድረግ የመጋፈጥ፣ ውሃ ውስጥ የመግባት ጭቃን ምናምን። ይሄ አይን በቃ በጣም ቅምጥል ሆኖ ያደገ ስጋ ወይም ደግሞ ከሶፋ ወደ መስሪያ ቤት፣ ከመስሪያ ቤት ወደ ናይት ክለብ፣ ከዛ በኋላ ከተማ ውስጥ ካፌ ለካፌ ሲሽከረከር የነበረ ሰውነት ከስልክ ብቻ ተላቆ የማያውቅ ማንነትን ወስዶ ውትድርና ማሰልጠን በጣም የሆነ ጥቅም ያለው ይመስለኛል ሳስበው። እና ብዙ ቢለመድ ይሄ ቻሌንጅ ጥሩ ነው። ቻይና በጣም የሚገርም ነው የጀመረች እንደምታዩት ቪዲዮ ማለት ነው። እና እኔ ይሄንን ቻሌንጅ ወድጄዋለሁ። ያሳዝናሉ በእርግጥ እነዚያ የተጎዱት ሰዎች። ጥፋተኛ ግን ማን ነው? ቤተሰብ እንዳያለቅስ እየተባለ እንካ እየተባለ ስልክ ይሰጠዋል። ፕሮግራም መሆን አለበት። ስልክ አይንካ አይደለም። በቀን ለ1 ሰዓት ያክል ይኸው ላንጉጅ አጥና፣ ትምህርትን እንደዚህ ተማርበት። በቴሌግራም አስተማሪዎች ጽሁፍ ቢልኩ ከሆነ ችግር የለውም። በታብሌት ላይ ስልክ ከሚሆን ደግሞ ታብሌት ቢሆን ይመረጣል። ስልክ ትንሽ ስለሆነ አይናቸው ይቸገራሉ እንደዚህ ብሎ ሲያዩት። ታብሌት ከሆነ ግን ትንሽ ሰፋ ስለሚል፣ ቴሌቪዥንም ከሆነ ማገናኘት ከቴሌቪዥኑ ጋር አቀብለው እንዲያዩት ማድረግ፣ በርቀት እንዲያዩት አይናቸው እንዳይጎዳ ያንን ሲስተም ብትጠቀሙ፣ ያውም የ1 ሰዓት በቀን 1 ሰዓት ወይም 30 ደቂቃ እንደ ቴሌቪዥን እንደ ትምህርት ፕሮግራም ማለት ነው። እንደዛ ነው መሆን ያለበት። አፈር እያቦካ ጭቃ እያቦካ አፈር እያቦነነ ውሃ እያፈሰሰ ቢጫወት ይሻለዋል በስልክ ከሚጫወት። ይህ ተጫወት ከልጆች ጋር ብላችሁ መላክ ነው። ሳይክል እየነዳ ግቢ ውስጥ ቢደባደቡ ቢጣሉ ይሻላል ማህበራዊ ሚዲያ ላይ ተጥለው እንደዛ ከሚሆን። እውነት እንምላችሁ እንዴ አንዳንድ ልጆች በጥፊ ይማታሉ። ዘመድ ሲመጣ አቡሽዬ እንዴት ነህ ብላችሁ ጠጋ ሲሉ ጊዜ እንደዚህ ብሎ ያያችሁና ያረጋችሁ